በዓለም ላይ ምን ያህል ሃይማኖቶች አሉ ስንል በጣም ብዙ ሃይማኖቶች እንዳሉ የተደረጉ ጥናቶች ይናገራሉ። ቢያንስ ከ4000 በላይ የሆኑ ሃይማኖቶች የባህል ስርዓቶች ወይም ደግሞ የእምነት ስርዓቶች ይደረጋሉ በዓለም ላይ። እንግዲህ ቁጥሩ ይሄ ብቻ አይደለም፣ ግን ከ4000 በላይ የሚሆኑ የሃይማኖት ስርዓቶች ይደረጋሉ። ከ4000 የሚበልጡ ኢማጂን። እነዚህ ከ4000 የሚበልጡ እንቅስቃሴዎች አምልኮን ያደርጋሉ፣ የአምልኮትን ስርዓት ይከነውናሉ። ሃይማኖት አድርገው ያምኑበታል በዛ ነገር ላይ ማለት ነውና ይህንን ሃይማኖት የምንለውን ነገር ደግሞ በሁለት መንገድ ከፍለን ማየት እንችላለን። በሁለት ጎራዎች ከፍለን ማየት እንችላለን ሃይማኖትን። የመጀመሪያው ዓለም አቀፍ የሆነ ተቀባይነት ያለው ሃይማኖት ነው። ዓለም አቀፋዊ ሃይማኖቶች የተባሉበት ምክንያት አንደኛ ካላቸው የተከታዮች ወይም ደግሞ የምዕመናን ብዛት አንፃር ካላቸው የምዕመናን ብዛት አንፃር እንዲሁም ደግሞ ተደራሽነታቸው፣ ተጽዕኖ ፈጣሪነታቸው ብዙ ስለሆነ ማለት ነውና እነዚህ ዓለም አቀፋዊ ይባላል። ሌላኛው ባህላዊ ሃይማኖቶች አሉ። ባህላዊ ሃይማኖቶች በአንድ ማህበረሰብ የታጠረ በአንድ አካባቢ የታጠረ ልማድ የሆነ የተጻፈ ነገር የሌላቸው ግን በልማድ ይህንን ስርዓቶችን የሚያደርጉ የአምልኮ ስርዓቶችን የሚፈጽሙ አካላት አሉ፣ ሰዎች አሉ፣ የተወሰኑ ግሩፕ ሰዎች አሉ። በአንድ አካባቢ ላይ ብቻ የምታገኟቸው ሃይማኖቶች አሉ። በአንድ ሀገር ውስጥ ብቻ፣ በአንድ ብሔር ውስጥ ብቻ፣ በአንድ የሆነ ክልል ውስጥ ብቻ በተወሰነ ቁጥር ያላቸው ሰዎች የሚያደርጉት ሃይማኖታዊ ክንዋኔዎችን ታገኛላችሁ። እነዚህም ደግሞ ጎራ አላቸው። የባህላዊ እምነት የምንላቸው የአፍሪካ ባህላዊ እምነቶች አሉ። አፍሪካውያን እያንዳንዳቸው በየሀገራቸው በእኛም ሀገር እንዲሁም ደግሞ በናይጄሪያ፣ በጋና፣ በጥቁር አፍሪካ ሀገራት የሚደረጉ ሃይማኖታዊ ክንውኖች፣ የእምነት የሃይማኖት ተግባሮች አሉ። እንዲሁም ደግሞ የአሜሪካ ናቫ ህዝቦች የሚባሉ የመጀመሪያ የአሜሪካውያን ህዝብ ተብሎ የሚታወቁት እነዛ የሚያደርጉት የአምልኮ ስርዓቶች አሉ። ዓለም አቀፋዊ አይደለም፣ በአንድ ማህበረሰብ የታጀበ አምልኮ ስርዓት ወይም ደግሞ እምነት ነው። እንዲሁም ደግሞ የአውስትራሊያ የቦርጂናል እምነቶች ይባላሉ እና የኤሲያና የአውሮፓ አካባቢ ላይ ያሉ የሃይማኖት እንቅስቃሴዎች አሉ። በራሳቸው በዛው አካባቢ ላይ የሚንቀሳቀሱ በዛው አካባቢ ላይ ያንን እምነት የሚያደርጉ ማለት ነው። እነዚህ የባህላዊ የምንላቸው የእምነት ስርዓቶች ወይም ደግሞ ሃይማኖቶች የተጻፈ ነገር የሌላቸው ግን በተለምዶ የሚወራረስ ከአባቶቻቸው የሚወርሱት ከአያቶቻቸው የሚቀባበሉት እየተቀባበሉ የመጡት የሚያምኑበት አምላክ እንዳለ ወርሺፕ የሚያደርጉበት አካል ነው ማለት ነው። ስለዚህ ሃይማኖትን በሁለት ከፍለን ማየት እንችላለን ማለት ነው። ዓለም አቀፋዊና ባህላዊ ሃይማኖቶች ብለን መክፈል እንችላለን ማለት ነው። ስለዚህ ባህላዊ ሃይማኖቶች ስንል በተለምዶ በአንድ አካባቢ ላይ ብቻ ያሉ በአንድ ሀገር ውስጥ በአንድ ክልል ውስጥ የተወሰነ ሃይማኖት ሲሆን ዓለም አቀፋዊ የምንለው ደግሞ ከቁጥሩ ብዛት ካለው ምዕመን ብዛት እንዲሁም ደግሞ ካለው ተደራሽነት አንጻር ዓለም አቀፋዊ ብለን ከአንድ ቦታ ተነስቶ ዓለምን ያዳረሰ የሃይማኖት አይነት ነው ማለት ነው። ሃይማኖት አይነት ነው። እንደዚሁም ደግሞ የሚገርማችሁ ነገር ሃይማኖት የሌላቸው ሰዎችም ደግሞ አሉ። ሃይማኖት የሌላቸው ሰዎች ወይም ደግሞ እምነት
የለሽ ሰዎች የሚባሉ አሉ። እነሱን በኋላ ላይ እመለስበታለሁ። ግን እነዚህ ባህላዊ ወይም ደግሞ በአንድ አካባቢ ላይ ብቻ ያሉ የእምነት አይነቶች ባህሪያቶች ባህሪያቶች አላቸው። እነሱ ምንድን ናቸው? ከተፈጥሮ ከፀሐይ፣ ከውሃ፣ ከጨረቃ፣ ከፍጥረታት ጋራ የተገናኘ ከባድ የሆነ ቁርኝት አላቸው። እነዚህ ባህላዊ ሃይማኖቶች ወይም ደግሞ በአንድ አካባቢ ላይ የተመሰረቱ እነዚህ ሃይማኖቶች ከፍጥረታዊ ማለት ከፍጥረት ጋራ በጣም የተቆራኘ ነገር አላቸው። ከውሃ ጋራ በጣም የተቆራኘ ግንኙነት አላቸው። ከምድር ጋራ በጣም የተቆራኘ ግንኙነት አላቸው። ከአዋፋት ጋራ፣ ከውሃ ጋራ፣ ከወንዞች ጋራ በጣም የተቆራኘ ግንኙነት አላቸው። ስለዚህ ባህሪያቸው መገለጫቸው ይሄ ነው፣ የባህላዊ እምነቶች ማለት ነው። እንደዚሁም ደግሞ አባቶችን በጣም ያከብራሉ። በዛ እምነት ውስጥ ፈርቀዳጅ የሆኑ ሰዎችን የእምነት አባቶች የሚሏቸውን ሰዎች በጣም ያከብራሉ፣ በጣም ይሰማሉ። እነሱ አድርጉ ያሏቸውን ነገር ያደርጋሉ፣ ያከብሯቸዋል። ትልቅ ስፍራ አላቸውና በጣም የሚገርም አይነት እምነት ነው እዚህ ውስጥ ያሉትን ማለት ነውና ወደ በኋላ ላይ አንዳንዶቹን ስፔሲፊካሊ ለማየት እንሞክራለን እየፈተሽናቸው ማለት ነው። እግዚአብሔር ይረዳናል። ዓለም አቀፋዊ እምነቶች ባህሪያቸው የተጻፈ መጽሐፍ አላቸው። እንደ ክርስትና እምነት ብትሄዱ መጽሐፍ ቅዱስ አለ። እንደ ሙስሊም እምነት ብትሄዱ ደግሞ ቁርአን አለ። እንደዚሁም ደግሞ እንደ ሌሎቹ እምነቶች ብትሄዱ የተጻፈ ነገር አለ። እነዚህ ዓለም አቀፋዊ የምንላቸው ሃይማኖቶች የሚተላለፍ የተጻፈ ነገር አላቸው ማለት ነው። ሌላኛው መልእክተኞች አላቸው። እነዚህ ዓለም አቀፋዊ ሃይማኖቶች ማለት ነው። ነቢያት አላቸው፣ አስተማሪዎች አላቸው። እያንዳንዱ እምነቶች፣ እያንዳንዱ ሃይማኖቶች እነዚህ ነገሮች አላቸው። ይሄ ባህሪያቸው መለያቸው ነው። ሌላው ወደ ሌላ የመዛመት አቅማቸው ከፍተኛ ነው። ወደ ሌላ ሀገር ወደ የቦታ መልእክተኞች ስላላቸው ማለት ነውና የመስፈቶችን በሁለት ጎራ ከፍለን ያየን ነው። በደንብ እንድትሰሙኝ እፈልጋለሁ። ስለዚህ ሃይማኖቶች በሁለት ጎራ ሲከፈሉ ምን አረግናቸው? ዓለም አቀፋዊና ባህላዊ ሃይማኖቶች ብለን ከፈላችሁ ማለት ነው። እንደዚሁም ደግሞ ቅድም ያነሳውላችሁ የእምነት የለሽ የሚባሉ ወይም ደግሞ በእግዚአብሔርን የማያምኑ አካላት አሉ። እንደዚሁም ደግሞ እግዚአብሔርን ብቻ ሳይሆን ሰይጣንን ወርሺፕ የሚያደርጉ አሉ። እነሱ የሚመደቡት ከዚሁ ከመንፈሳዊ እንቅስቃሴ ጋራ ከሃይማኖት ጋራ ነው የምንደምራቸው። እነዚህ እግዚአብሔርን ትተው አጋንንትን የሚያመልኩ አሉ። አጋንንትን የሚያመልኩ ሰይጣን ትክክል ነው ብሎ የሚያመልኩ ሰይጣን አምላኪዎች የምንላቸው ማለት ነው። እነሱ በየትኛው ጎራ ውስጥ የሚመደቡት ማለት ነው? መንፈሳዊ እንቅስቃሴ የሚያደርጉ አምልኮ ውስጥ የሚሳተፉት መካከል ይመደባሉ። እምነት የለሽ ሰዎች አሉ። ፈጣሪ አለ ብለው አያምኑ። ስለዚህ ምንም አይነት እምነትን አይቀበሉም። ከነዚህ መካከል አንዳንዶች ምናልባት ገጥሟችሁም ከሆነ እግዚአብሔር የለም ብለው ይከራከራሉ። እግዚአብሔር የለም ብለው በግልጽ በድፍረት ይናገራሉ። ሌሎች ደግሞ ማስረጃ የለንም እግዚአብሔር ስለመኖሩ፣ እግዚአብሔር አለ ብሎ ለመናገር ማስረጃ የለንም፣ ስለዚህ እግዚአብሔር የለም፣ እምነት ሃይማኖት የሚባል ነገር የለም ብለው ያምናሉ። ሌሎቹ አግኖስቲክ የሚባሉ ደግሞ አሉ። ፈጣሪ አለ የለም ማረጋገጫ ስለሌለኝ አለም ማለት አልችልም፣ የለም ማለት አልችልም የሚሉ ሰዎች አሉ። የማወራችሁ በዚህ ምድር ላይ በዚህ ዓለም ላይ ያለውን እውነት ነው። ሃይማኖቶች አሉ፣ ሃይማኖት የሌላቸው ሰዎች ደግሞ አሉ። አያመልኩም፣ ወርሺፕ አያደርጉም፣ ፈጣሪ አለ ብለው አያምኑ። ፈጣሪ ለመኖሩ ማረጋገጫ የለኝም ብለው
ያምናሉ። አብዛኛዎቹ ከሳይንስ ጋር የተያያዙ ናቸው። ሳይንስ ያብራራው ነገር ስላለ ስለ ፀሐይ፣ ስለ ጠፈር፣ ስለ ምድር፣ ስለ ሰው ልጅ ምናምን እነዚህ አይነት ነገሮች ሳይንስ ሲያብራራቸው ሲያወራቸው የሰሙ በሳይንቲፊክ ነገሮች የሚያምኑ ታንጀብል የሆነ ነገር ብቻ የሚጨበጥና የሚዳሰስ ነገር ብቻ ትኩረት የሚያደርጉ እነዚህ ሰዎች ናቸው እግዚአብሔር አለ ብሎ ለመናገር ይቸገራሉ። እግዚአብሔርን ለማምለክ በጣም ይቸገራሉ። ምንድነው እግዚአብሔር የለም ብለው እነዚህ ሰዎች የሚከራከሩት? ለምን ሃይማኖት የላቸውም ብላችሁ ከጠየቃችሁ አንደኛ ሳይንሳዊ ቅድም ያልኳችሁ ነው። ሳይንሳዊ አመለካከት ነው። ሳይንሳዊ አመለካከት በምርምር የመጣ ታንጀብል የሆነ ነገር እነዛን ነገሮች እነሱ ላይ ተጽዕኖ ስለፈጠሩባቸው እነዛን ነገሮች ነው የሚቀበሉት፣ እነዛን ነገሮች ነው የሚያምኑት፣ እነዛን ነገሮች ነው የሚቀበሉት። ስለዚህ ማስረጃ እና መረጃ ነው በቃ። እነሱ ማስረጃ ከሌላችሁ ማስረጃ ይፈልጋሉ እነዚህ ሰዎች ማለት ነው። ስለዚህ እግዚአብሔር አለ ብሎ አያምኑ። እግዚአብሔር ካለ ለምን የተፈጥሮ አደጋዎች ይፈጠራሉ? ለምን የመሬት መሸራተት ይፈጠራል? ለምን እነዚህ እንትኖች ክፋቶች፣ አመጾች እግዚአብሔር ካለ ለምን ይፈጠራሉ? ለምን እግዚአብሔር አይቆጣጠርም ብለው ያምናሉ ማለት ነው። ስለዚህ ይሄ በመጽሐፍ ቅዱስ በተጻፈ ነገር ወይም ደግሞ ቅድም ባልኳችሁ በባህላዊው እምነት ሃይማኖት አይቀበሉም ማለት ነው። አይቀበሉም። ሌላኛዎቹ ለምን ይሄንን ሁለተኛው ምክንያታቸው ይሄንን የማይቀበሉበት ምክንያት የህመምና የክፋት ወይም ደግሞ የአመጽ ጥያቄ ነው። እግዚአብሔር ካለ ሰው ለምን ይታመማል? እግዚአብሔር ካለ ለምን አመጽ ምድር ላይ ይበዛል? ለምን ጦርነቶች ይበዛሉ? ብለው ይጠይቃሉ። ለምን እግዚአብሔር ካለ ለምን ጦርነቶች ይኖራሉ? ለምን ሰዎች ይታመማሉ? ሰዎች ለምን ይሰቃያሉ? ብለው ይጠይቃሉ። ስለዚህ እግዚአብሔር ካለ እነዚህን ነገሮች መቆጣጠር ነበረበት። እግዚአብሔር ኃያል፣ እግዚአብሔር ቸር ነው ካልን እነዚህን ነገሮች እግዚአብሔር ምን ማድረግ አለበት? መቆጣጠር አለበት ብለው ያምናሉ። ሌላው እነዚህ ሰዎች እግዚአብሔር የለም እንዲሉና በእግዚአብሔር ላይ እንዲናገሩ ወይም ደግሞ ሃይማኖት የለሽ የሆኑበት ምክንያት የሃይማኖቶች የእርስ በርስ ግጭት ነው። የሃይማኖቶች የእርስ በርስ ግጭት ነው። ሃይማኖቶች አንደኛው እኔ ትክክል ነኝ ይላል፣ ሌላኛው እኔ ትክክል ነኝ ይላል፣ ያኛውን ትክክል ነኝ ይላል፣ ይሄኛውም ትክክል ነኝ ይላል። ሁሉም የየራሱን ትክክል መሆን ስለሚናገር እነዚህ ሰዎች ከሁሉም ገለልተኛ ሆነው ራሳቸውን ነፃ ማድረግ ይፈልጋሉ። እውነትን የሆነ ቦታ አለ ብለው ከመቀበል ይልቅ የሆነውን ፓርት እውነት ነው ብሎ ከመቀበል ይልቅ ራሳቸውን ነፃ አውጥተው ከሁሉም ፓርት እግዚአብሔር አለ እግዚአብሔር የለም የሚለው መልስ ትተው ቁጭ ይላሉ ማለት ነው። እኛው የግል ልምዳቸው ነው። ሰዎች ከእግዚአብሔር ሐሳብ ወይም ደግሞ ከሃይማኖት ከምንለው ፓርት እንዲወጡ ያደረጋቸው የራሳቸው ልምድ ነው፣ ወይም ደግሞ በራሳቸው ልምድ ያገኙት ነገሮች ናቸው። ምን እንደማለት ፈልጌ ነው? በራሳቸው ያገኙት ልምድ ስላችሁ መጀመሪያ የሆነ ሃይማኖት ውስጥ የነበረ ሰው ከዛ በኋላ በዛ ሃይማኖት ውስጥ በእግዚአብሔር ስም የተጎዳው ጉዳት ሲኖር፣ የተደረገው ነገር ሲኖር እግዚአብሔር የለም ወደ ማለት ይመጣል ማለት ነው። እግዚአብሔርን ከማምለክ ይልቅ እግዚአብሔርን አለማምለክ ይመርጣል። ስለዚህ አብዛኛዎቹ በእንደዚህ አይነት ምክንያቶች ከአምልኮ ወይም ደግሞ ከሃይማኖት ስርዓቶች ከሃይማኖቶች ራሳቸውን አግልለው ይኖራሉ። ወይም ደግሞ ሌሎኞቹ ምንድነው የሚሉት? ጸልዬ እግዚአብሔርን ለምኜ እግዚአብሔር አልመለሰልኝም ይላሉ። እግዚአብሔር መልስ አልሰጠኝም፣ እግዚአብሔር አልመለሰልኝም ብለው ይናገራሉ። ከዚህ የተነሳ ምንን ይመርጣሉ ማለት ነው? ሃይማኖት አልባነትን ይመርጣሉ።
የትኛውም ሃይማኖት ውስጥ ላለመሳተፍ ይመርጣሉ። ስለዚህ እኔ ሃይማኖት የለኝም ይላሉ ማለት ነው። ሙስሊም አይደለሁም፣ ኦርቶዶክስ አይደለሁም፣ ጆቫ አይደለሁም፣ ኦንሊ ጂሰስ አይደለሁም፣ ወይም ደግሞ የባህል ሃይማኖት ተከታይ አይደለሁም፣ በወንዝ አላመልክም፣ በስሳ አላምንም። እነዚህ ሰዎች ምንም አያመልኩም ወይም ደግሞ ሃይማኖት የሚባል ነገር የላቸው። ሃይማኖተ ቢስ ወይም ደግሞ ሃይማኖት አልባዎች ናቸው ማለት አጋንንት ወይም ደግሞ ሰይጣን አምላኪዎች ናቸው። እነዚህ ሰይጣን አምላኪዎች የነሱ ፖይንት እግዚአብሔር አለ ያውቃሉ፣ ሰይጣን አለ ያውቃሉ። ግን የሚያመልኩትና ግን ወርሺፕ የሚያደርጉት ማንን ነው? ሰይጣንን ነው፣ አጋንንትን ነው። ምክንያቱም እነሱ ሲናገሩ ምንድነው የሚሉት? እግዚአብሔር ፍትሃዊ አምላክ አይደለም ብለው ይናገራሉ። እግዚአብሔር የሰዎችን ልጆች እንደ ጮከነ ያወራሉ። ከዛ ይልቅ ደግሞ ሰይጣን ለሰዎች ነፃነትን እንደሰጠ ያወራሉ። እነዚህ እግዚአብሔር የለም የሚሉ ሰዎችም ቢሆኑ እውነትን የማወቅ ፍላጎት ግን አላቸው። እውነት ላይ ለመድረስ ግን ይፈልጋሉ። እነዚህ በሳይንቲፊክ ምናምን የሚሉት ሰዎች እውነትን ለማወቅ ይፈልጋሉ። መጽሐፍ ቅዱስ ሲናገር እውነት አርነት እንደምታወጣ ይናገራል። ስለዚህ እውነት ሰው ይፈልጋል። ማንም በሉት፣ ቡዳን በሉት፣ ቡዲዝምን በሉት፣ ሙስሊምን በሉት፣ ኦርቶዶክስን በሉት፣ ፕሮቴስታንትን በለው፣ ሁሉም እውነትን ይፈልጋል። እውነት ማን ነው? እውነት ምንድን ነው? እውነት ከሃይማኖቶች አንጻር ምንድን ነው? ዛሬ እዚህ ላይ ላብቃና ቀጣይ እነዚህ ሃይማኖቶችን ወደ ውስጥ ገባ እያለን አንዳንድ ሃይማኖቶችን ምን ያምናሉ? በምንድን ነው የሚያምኑት? የእምነታቸውን ስርዓቶችስ እንዴት ነው የሚያከናውኑት የሚለውን እንመለከታለን ማለት ነው። ስለሰማችሁኝ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ሐሳብ አስተያየታችሁን ደግሞ እፈልጋለሁ። ያጠፋሁት ያጎደልኩት ነገር ካለ ይሄኛው እንደዚህ ነው፣ ይሄኛው ሐሳብ በዚህኛው ቢቀየር የምትሉትን ሐሳብ ሼር አድርጉኝ። ወዳችኋለሁ፣ አመሰግናችኋለሁ። ላይክ እንዳይረሳ፣ ኮመንት እንዳይረሳ። ተባረኩልኝ። ሰላማችሁ ይብዛ።